የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የሰዓቱን ትኩስ አበይት መረጃ ይዘንላችሁ መጥተናል። ዜናዎቹን ወደ እናንተ የምናደርሰው ድሬ ዜና እንሰኛለን። ቤተሰብ አጋር መሆን የምትሹ ሰብስክራይብ፣ ላይ ሼር በማድረግ አጋርነቱን ይግለጹ። በቅድሚያም ወደ አርዕስተ መረጃዎች የምናመራ ይሆናል። እስከ ዝግጅታችን ፍጻሜ አብረውን ይዝለቁ። ሀሳብ አስተያየቶን በኮሜንት ላይ ይግለጹ። በሌሊቱ በተሰማው ዘገባ መረጃ መሰረትም በፓኪስታንና በአፍጋኒስታን መካከል አውደ ውጊያ መቀስቀሱ ተሰምቷል። በሁለቱም ሀገራት በሰጡት መግለጫ መሰረትም የአፍጋኒስታን ዋና ከተማ ካቡል በፓኪስታን አየር ኃይል ወታደራዊ ዘመቻ ድብደባ መድረሱንም በእሳት አረር መላወሱ ተመላክቷል። ዝርዝሩን ይዘነዋል። በአሜሪካ መንበረ መንግስት መናገሻ በዋይት ሀውስ ፔንታጎን በኢራን ላይ ስለሚወሰደው እርምጃ አራት አይነት ወታደራዊ እቅድና ለፕሬዝዳንት ዶናልድ ጄ ትራምፕ ማቅረቡ ተመላክቷል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። በደቡብ እስያ ድንገተኛና ቅጽበታዊ የተባለ አውደ ውጊያ እሳት መለኮሱ ተሰምቷል። ፓኪስታንና አፍጋኒስታን ሁለቱም ጎረቤት ሀገራት በየመደባቸውና የጦርነት ነጋሪት ጎሽመው ድንበር ወሰን ላይ እየተጣበሱ እየተዋጉ ሲሆን ፓኪስታን በበኩሏ የአፍጋኒስታን ዋና ከተማ ካቡልን የአየር ድብደባ ማደባየቷን ቀጥላማለች። ብሎም ተርፎም የፓኪስታን አየር ኃይል በአፍጋኒስታን ዋና መናገሻ ካቡልና በታሊባን መንፈሳዊ ማዕከል ላይ ያልታሰበ የአየር ድብደባ የፈጸመችም ያሳለጠች ሲሆን በተያያዘ ዘገባ መሰረትም የአፍጋኒስታን መንግስት በታሊባን ላይ ጦርነት በይፋ ማወጁን ገልጿል። የተለያዩ ማህበራዊ ሚዲያዎችም ገለጻ እንደሚያሳየው ከሆነ የፓኪስታን ወታደራዊ ጀቶች ሌሊቱን የአፍጋኒስታንን የአየር ግዛት ጥሰው በመግባት መጠነ ሰፊ የተባለ የአየር ድብደባ በካቡል ላይ ማዝነባቸው ተመላክቷል። በቀደሙ ጊዜያት ፓኪስታን በድንበር አካባቢ ላይ ያሉትን ሰፈሮች ነበር ወታደራዊ ዘመቻ የምታደርገው። አሁን ዘልቆ በመግባት ካቡልን ማጥቃቷ ተመላክቷል። በተያዘ መረጃ መሰረትም የአፍጋኒስታን ስነ መንግስታዊ መናገሻ ካቡልና የታሊባን ከፍተኛ ሹማምንት የሚገኙበትን ካንዳር ላይ ያተኮረ መጠነ ሰፊ ግዙፍ የአየር ድብደባ ውድመት የፈጸሙትም ተብሏል። ታሊባንም በበኩሉ የወታደራዊ ዘመቻ በአፍጋኒስታን ላይ በቀጥተኛ መልኩ የተፈጸመ የሉዓላዊነት ጥሰት ወረራ ነው ሲል ገልጿል። ታሊባን በአፍጋኒስታንም በድጋሚ ከተቆጣጠረ ከ2021 ጀምሮ በአገሪቱ ድንበርና ማዕከላዊ ስፍራዎች ላይ እንዲህ አይነት ይህን የመሰለ ጥቃት ተፈጽሞ ያውቅም ሲል ሁለንተናዊ ብሎ ሙሉ አውዳሚ ጦርነት ማወጁንም አስታውቋል። እንደ ማህበራዊ ሚዲያዎችም ዘገባ መሰረትም የፓኪስታን መንግስት ይህንን ጥቃት ወታደራዊ ዘመቻ ያሳለጠው የፈጸመው ድንገተኛ ሳይሆን በአፍጋኒስታኑ ታሊባን ላይ ግዙፍ የተባለ አውደ ውጊያ ማወጁን ተከትሎ መሆኑ ተመላክቷል። በተጨማሪም የፓኪስታን መንበረ መንግስት ወደዚህ ጥቃት ያስገባው አስገዳጅ ምክንያት ተብሎ በመገናኛ ብዙሃን የተገለጸው ቲቲፒ የተባለ ታጣቂ ቡድን መሆኑ ተገልጿል። ይኸውም ፓኪስታን ቲቲፒ የተባለውን ታጣቂ ቡድን በአፍጋኒስታን ግዛት ላይ ከለላ አግኝቶ የሀገሬን ሰላምና ጸጥታ አውቋል ስትል ገልጻለች። ብሎም በፓኪስታን ጸጥታ አስከባሪና ንጹሃን ዜጎች ለግድያ ይፈጽማል ስትል አስታውቃለች። ከዚህም ባሻገር ይህን ውድመት ጥፋት የሚፈጽመው ቲቲፒ የተባለው ኃይል የሚሰለጥነው የሚታጠቀው በዚያው በአፍጋኒስታን ውስጥ መሆኑ ተመላክቷል። የአፍጋኒስታን መንግስት ታሊባን ደግሞ ይህንኑ ታጣቂ ኃይል አደራጅቶ ይልክብኛል ስትል ሁለቱም ከፍተኛ መካረርና ውጥረት ውስጥ መሰንበታቸው ተዘግቧል። በዚህም ሳቢያ በድንበርና ወሰን ላይ የዘለቀው ውጊያ መጠነ ሰፊ ወደ ግዙፍ ጦርነት አምርቶ በሌሊቱ ጥቃት ጦርነቱ መባባሱ መታወጁ ተመላክቷል። የታሊባን አገዛዝም በመልሶ ማጥቃት ያጸፋ ምላሽ በመስጠት ጦርነት መጀመሩን አውጇል። ወደ መካከለኛው ምስራቅ ቀጠና ስናቀና ደግሞ የአሜሪካ መንበረ መንግስት መናገሻ ዋሽንግተን ዲሲ ቀለበታማ የሆነ የውሳኔ ሂደት ላይ እንደምትገኝ ተመላክቷል። የመገናኛ ብዙሃን ይዘው በወጡት መረጃ መሰረትም የአሜሪካው መከላከያ ሚኒስቴር ፔንታጎን ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ሊፈጸሙ ስለሚችሉት ሰፋ ያለ ወታደራዊ አማራጮችም በጽሕፈት ቤታቸው ሰፋ ያለ ገለጻ እንደተሰጣቸው ታውቋል።
ለፕሬዝዳንቱ ከቀላል እስከ ከባድ የተሰኙ 4 ወታደራዊ ዘመቻ ረቂቅ እቅዶች እንደቀረበላቸው ተገልጿል። አንደኛው በኢራን ላይ እንዲፈጸም ያቀዱት ጥቃት የሳይበር ጥቃት የሚል መሆኑ ተገልጿል። የአማራጭ ጥቃት ሳይተኮስ ሙሉ በሙሉ በተባለ መልኩ የኢራንን ምጣኔ ሀብት፣ ወታደራዊ መሰረተ ልማት ሙሉ ለሙሉ ለማሽመድመድና ለማውደም የታቀደ ነው። የኢራን የኃይል አቅርቦት፣ የባንክ አገልግሎት፣ የነዳጅ ማስተላለፊያ፣ የግንኙነት ሂደቶችን መዝጋትም አነስተኛ የተባለ ከፍተኛ የጦር ውድመት የማያደርስ ነው ሲል ፔንታጎን ገልጿል።